በቃ እሱን አውሩት ብሎ እሱን ነጥቦቹን ላስቀምጣቸው አይደል? ከመጀመሪያው ጀምሮ ይሄ ልጅ ኮሚኒኬሽኑ ከኔ ጋር ነበር አይደለ? ኖራን አንዴ እኔ ላውራ ከይቅርታ ጋር አንድ ብቻ ላውራ ስለምወጣ አንዴ ብቻ ይቅርታ ማለት ነው። አንደኛ ነገር የተባለ ያለው ነገር አጻፍ አይደል ሀቢባ? እስቲ እኔም እሱ ያለው ነገር ብቻ እኔ መጠየቅ እሱ እንዳለ ጠየቁ ስላልፈለግኩ ጠይቅኝ እንጂ ምንድን ነው ያለ? እሱ አንደኛ ቃል የተገባልኝ በጅብሰን ሙያ ሆኖ ሳለ ስመጣ ለመስሪዎች ለግብጾች አስረክቦኝ የቀን ስራ ነው ያገኘሁት። ሁለተኛ ስመጣ የጠበቀኝ አኮሞዴሽን በጣም ቆሻሻ ነው፣ አልተመቸኝም። ሶስተኛ ግብጾቹ ከተረከቡኝ በኋላ የመኝታ ቦታ የለኝም፣ ማደሪያ ፍራሽ እንሰጥሃለን ብለውኝ ዝም ብለውኝ የራታቸውን በልተው ተኙና ማደሪያ አጣው። መተኛ አጥቼ አንዱን እባክህ ተጠጋልኝ ብዬ ለምኜ ከጎኑ ነው አልጋ ላይ እያደርኩት። ከዛ በነጋታው መቀመጥ አይቻልም፣ አኮሞዴሽን ስራ ነው፣ ተቆልፎ ነው የሚካሄደው። ስለዚህ እና አብረከን የቀን ስራ ሲባል እኔ የቀን ስራ ልሰራ ኮንስትራክሽን ስራ ልሰራ አይደለም ተነጋግሬ የመጣሁት። እኔ ባለሙያ ነኝ፣ ሙያዬ የጅብስን ነው። በጅብስን ቦርድ ሙያ ልሰራ ነው የመጣሁት። ከመጣኝ አካል ጋር የተነጋገርኩት በዛ ተስማምቼ ከፍዬ ነው። ስለዚህ የቀን ስራ ልሰራ ሲል ኦኬ ማትሰራ ከሆነ ሻንጣ ከሚዛ ውጣ አሉት ግብጾቹ። ሻንጣውን ይዞ ጎዳና ወደቀ። እናንተ ጋር ደወለ፣ ምን አለ፣ ቮይስ ላከ። የሚመጣለት ስላጣ ላይቭ ላይ ገብቶ እርዳታ ሲጠይቅ ኢትዮጵያውያን አስጠጉት ቤታቸው። ይሄ ነው ስቴፕ ባይ ስቴፕ እንሂድ። አንደኛ ልጅ ይሄ ከሪፖርት መታገል ሹፌሩ ሄዶ አጣቸውና ስልክ ስለሌለም እኔ ተይቼ ነበረ። ፈጣሪ አይደለም ያ ማጂክ አይደለም እጄ ላይ ያለው አይደል? በቃ ኦርደር አለ፣ እንደ ኦርደር ማለት ነው። ኦርደር አለ፣ በዚህ ሰዓት ልጆች የሚመጡ አለ። በሹፌር ተላከ። እዛ ሄዶ ወደ 3-4 ልጆች ልጁ ራሱ አለ አልሞተም ሹፌሩ ማለት ነው። ወደ 3-4 ተመላልሶ ካርሊፍት ስለሚሰራ ሌላ ኦርደር አለው። እኔ እዚህ ላይ ቆየሁት። ልጆቹ አልወጡም፣ ስልክ የለም። ስንት ሰዓት ነው? 10 ሰዓት ተኩል ከኢትዮጵያ ኦፊስ ሚሴጁ አለኝ፣ የራሴ ሰራተኛ እዛ ኢትዮጵያ ያሉት ኦፊስ ማለት ነው። እስካሁን ልጆቹ ሹፌር አልመጣላችሁ። ምንድን ነው እናንተ የላክልኝ? ማለት ማኔጀሩ እዛ ያለው ማለት ነው፣ ኢትዮጵያ ያለው ማኔጀር ደነገጥኩና እዛ ነው የተነሳሁት። እንደ ዮራን ጋር ደወልኩ። ዮራን ልጆቹ እስካሁን አልወጡም፣ እንደዚህ ስለተፈጠረ ልጁ አሁን ሮላን ያለው ይኸው ቃሉ እንደዚህ ሮላን ያለው የተመለሰ ነው ወደ ኤርፖርት። አንተ ባለሙያ ነህ፣ ለምን በፍሪ ቪዛ አልመጣህም አላልኩም ብሎካል እንዴ? ብልህኛል። ያንን ያልከኝ ማለት ለምን ወይ እኔ ደግሞ እኔም ላወራ እየመለስኩልህ ነው አይደል? እኔም ደግሞ አንተ እርግጠኛ ባልሆንክበት ስራ ማለት ነው። ኖ አልገባህም። እኔ ጥያቄ የጠየቅኩህ አንተ ባለሙያ ነህ። ደሞዝህ ራሱ በአይቲ ራሱ ከሆነ እለያያል። አንተ በምን በፍሪ ቪዛ ለምን አልመጣክም? እንደ አሁን ኮንትራት ራሱ እንደዚህ ያስረዳው አቢባይ አሁን ኮንትራት አለ መሰለህ። አንቺ መሀንዲስ ሆነሽ እኔ ትንሽ አማርኛ ስለሚያስቸግረኝ ነው። ገባሽ? መሀንዲስ በአማርኛ ምንድን ነው? ኢንጂነር መሀንዲስ። ኢትዮጵያ አሁን ኢንጂነሮቹ ኮንትራት አላቸው አይደል? 6 ወር 1 አመት ህንፃ የሚጨርስ 2 አመት አለ አይደል? ባለሙያ አምጥቶ በኮንትራት ነው የሚፈራረሙ ለ6 ወር ለ5 ወር አይደል? ባለሙያ ከሆንክ እንደኔ ሀሳብ ይሄ ቅድም ያልኩሽ ነገር ማለት እንደኔ ሀሳብ ጥሩ ነገር እንደ ውስጥ ስላሰብኩት ማለት ነው። እዚህ ሀገር ብዙ ኮንስትራክሽን ስላለ በዚህ ስራ ብዙ ስላለ ለምን በፍሪ ቪዛ አልመጣህም? እና ቢያንስ በፍሪ ቪዛ ከሆንክ እንደዚህ በኮንትራት 3 ወር 4 ወር 5 ወር 6 ወር ገብተህ ደሞዝ አሪፍ ታገኝ። ለምን በፍሪ ቪዛ አትመጣም ነበረ? የበለጠ ታገኝ ነበረ ብሎካ ያለኝ እዚህ መኪና ውስጥ ከልጆቹ ጋር እንደዛ ተጨቃጭቀን እየመጣን እያለ ለምን እንደዛ አታደርግም ምናምን ነገር አለ። አንደኛ ይኸውልሽ እኔ እንደኔ ሀሳብ ነው ያሰብኩት እንደኔ ማለት ነው። አንደኛ እኔ ቋንቋ አልችልም። ገብቶሻል? ለእኔ ጥሩ አድቫንቴጁ ምንድን ነው? በባለሙያ ራሱ መጥቼ ይሄ ያለኝን ብር የሚከፈለኝ ከሆነ ፍሪ ቪዛ ምን ያደርግልኛል? እስቲ ምን ወጪ ነው ትርፉ? ፍሪ ቪዛ ያንን ስላልኩኝ ማለት ነው። እኔ ሀሳብ ነው ሀቢባ እኔ ሀሳብ ነው። ዞሮ በኮንትራት ነው የመጣ ግን የተሻለ አለ የተሻለ አንዴ ላውራ
ይጨርስ እሱ ባይዘዌ በላይ ሲሪየስ ነው፣ ስራ ፈላጊ ነው። ሰርቶ የሚፈልገውን ገንዘብ ካልኩሌት አድርጎ ይዞ ወደ ሀገሩ መሄድ ነው የሚፈልገው። ፍሪቢስ ጊዜ ይገላል፣ ገንዘብ ይገላል። ማን ከለከለው? ምን ተፈጠረ? እንደዚህ የሆነ ምን ተፈጠረ ነው? እሱን እድሉን ካልሰጠከው እንዴት እናውቃለን ምን እንደተፈጠረ? አሁን ይኸውልህ አንተን ጠየቁ መልሰሃል። አሁን ያንተ ተራ ሚዩት ማድረግ ነው። እኔ ደግሞ በላይ ልጠይቀው ምን እዚህ እንዳመጣ። አንተ ሚዩት አድርግ ፕሊስ፣ አትግባበት ጣልቃ። በላይ እኔ አልረዳን ጠየቁት፣ አልረዳን ካምፓኒ ጠየቁት። ምን አልኩት? በላይ በእናንተ ድርጅት ነው የመጣው ወይ? አዎ። በላይ እናንተ ስትስማሙ በጅብሰን ቦርድ በሙያው ስራ ልታስገባው ነው የተስማማችሁት ወይ? አዎ። 300,000 ብር ከፍሏል ወይ? አዎ። ደሞዝ ስንት ተስማማችሁ ስል 1,800 ሲል ኖ 2,100 ነው የተስማማችሁት። ለዚህ ደግሞ ማስረጃ አለ ስል አዎ 2,100 ግን የቤት ክራይ የምግብ ምናምን 300 ድርሃም ተቆርጦ 1,800 ድርሃም ይሰጠዋል አለ። ኦኬ። ስለዚህ አሁን አንተ ደግሞ የደረሰብክን ከመጣ ከኤርፖርት ጀምሮ አስረዳ። ይህንን እሱ አምኗል ሁሉም ነገር። ኤርፖርት ጀምሮ ስቲ ቀጥታ ከዛ ከመጣን በኋላ እንዳልኩሽ ጠዋት 12 ሰዓት ነው የወረድነው። ከዛ በኋላ ደግሞ እስከ 6 ሰዓት አቆየን። ልጆቹ ምናልባት አሁን ደውሎ ካላስደለተ በስተቀር ማለት ነው በልጆቹ ራሱ ቮይስ ለሱ በጣም ብዙ ጊዜ ነው ያደረግን እየለመኑት ኧረ እባክህን እያሉት ማለት ነው። እግዚአብሔር ነው የምልሽ። ምናልባት አሁን እንደ ድንገት ካላስደለታቸው በሲስተም እነሱ ስልክ ላይ ሜሴጁ ሁሉ አለ የለመን ነው ማለት ነው። ምን ሆነ ነው አንተ የሰው ልጅ አይደለህም እንዴ? እኛ አናሳዝንም እንዴ? ከኛ በኋላ እየተራገፈ ያለ ሰው እኮ ጥለውን እየሄደ ነው። ብዙ ቮይስ ነው ያደረግንለት ማለት ነው፣ ሜሴጅ ምናምን። አሁን እንዳልኩሽ ሊደሉት ይችላሉ በምክንያት ገብቶሻል። ስለዚህ ያንን አይመለከተኝም። ከዛ በኋላ ወሰደን ቤት። ገና አቤት ስንደርስ ቦታው ቪዲዮ ላይ አይተህ እዩ። እኔ የማወራው ቀጥታ ቪዲዮ ላይ ያለውን ነገር ነው። ቦታው እንዳለ የሺሻ ቦታ ነው እንዳለ፣ በጣም ነው የሚያስጠላው። ከአንዳንድ ልጆቹ ምን አሉ፣ እዚህ ቤት አንገባም፣ ወደ ኢትዮጵያ አሁኑኑ መልሰናል። ይሄ አኮሞዴሽናችሁ ነው? አዎ ልጆቹን እነሱ ውስጥ ነው የከተታቸው። እኔ ከዛ በኋላ ማለት ነው ድምፅ ሁሉ አለ ሲያወሩ ማለት ነው። ከዛ በኋላ አንገባም አሉ። እኔም ተስማማው ከእነሱ ጋር ማለት ነው። በቃ ወደ ሀገራችን ይመልሰን፣ ይሄ እኛ ያልነው እንትንና እዚህ አይገናኝም። በዛ ላይ ደግሞ ቪዲዮ አሰርቶናል እዛ ኢትዮጵያ። እሷን ነጥብ ነው በጣም ወሳኟ። ምክንያቱም ይሄ ውሸት ነው፣ ይሄ ማታለል ነው። አንድ ሰው ገና ሳይመጣ ገና እግሩ ዱባይ ሳይረግጥ እኔ መጥቻለሁ ከሌ ካምፓኒ ጥሩ ነው ተስማምቶኛል ማለት ይሄ መዋሸት ነው። በውሸት ማስታወቂያ መስራት ነው። በቃ ገና ሀቢባ አንድ ነገር ልንገርሽ። ለምን ገና ሳይመጡ ስሩ ይባላሉ? ቪዲዮ ገና ሳይመጡ መተናል። እንደዚህ አንድ ነገር ልንገርሽ፣ አንድ ነገር ላስረዳሽ። እኔ ቲክቶክ ላይ ነሽ፣ ሚዲያ ላይ ቲኬት ኦፊስ የሚባል አለ አይደል? የጉዞ የሚባል አለ አይደል? ጉዞ ኤጀንሲዎቹ አለ አይደል? እኛ የምንሰራው ፕሮሞሽን ልንቀበል እዛ ሆኖ ሰራ ምናምን አልተባለም። ይሄ ሰዎች በእኛ ድርጅት ስላለ ከጉዳያችሁ ፕሮሞሽን ተሰራ። ያስገድዶ ሰው አለ፣ በግድ ስራ ያለው ሰው አለ። ሳይመጣ መጣው ብሎ በውሸት አንድ ሰው አንድ ምግብ ቤት ቀርቶ ሳይበላ ከሌ ለእኔ ምድል ውስጠኛ እየተስማማል። አንድ ሰው አንድ ሬስቶራንት ገብቶ ምግብ ሳይበላ አንድ ሬስቶራንት እዛ ሄጄ ነበረ ምግባቸው በጣም ቆንጆ ነው ብሎ ቪዲዮ ከሰራ ያ ሰው ውሸታም ነው። ይሄ ነገር ነው የሚገባው። አንድ የማይመለከተው ምንድን ነው ታውቂያለሽ? እኔ የማውራው አሁን ከእሱ ጋር የመጡ ልጆች አሉ አይደል? አሉ የመጡ ልጆች እንዳሉ አይታወቅም። ኢንተርኔት ላስረዳሽ። እኔ አላስረዳ። አጀንዳ ከሆነ ሌላ ታሪክ ነው። እሱ አጀንዳ የሚፈልግ ከሆነ ሌላ ታሪክ ነው። ገባሽ? የሚመለከተው የምንድን ነው የራሱ ነው አይደል? እንደ ሰውኛ ከሆነ እዚህ አይደለም። እኔ የማውራው ይሄ ልጅ ከእሱ ጋር 4 ልጆች መጡ አይደል? ማንም ጠበቃ ሆኖ ተወካይ ሆነው ተወካይ ራሱ ይሁን ችግር የለም። የመጡት ልጆች እኔ 3 ነገር ነው ያለኝ በፍሪ ቪዛ ማለት አይቲ ስራ ደሞዝ የተባልነ ማለት በራሴ አቅም ቪአይፒ አላልኩም፣ 5 ስታር አላልኩም፣ ሆቴል አላልኩም፣ የአልጋን አልጥፍልሃለሁ፣ በአበባ አቀበላለሁ አላልኩም። ኦኬ አኮሞዴሽን አለክ እስከ አይዲ
ሰው የለም። ኤክስኪውዝ ሚ ይሄማ ግዴታ ነው። 300,000 ብር ከፍሎ እኮ ነው የሰው የሚመጣው። ማሳራ 100 ሚሊዮን ይክፈልልኝ፣ 100 ሚሊዮን ይክፈል። እኔ ልንገር የራሴ ነገር ሊያሰጣችሁ ነው። ገባሽ? የመጡበት ልጆቹ ማለት ነው። አኮሞዴሽን ገቡ። እኔ አሁን ወሰድሽኝና ወደ ቤትሽ አስመጣሽኝ። የአልጋ አልወደድኩም፣ የአልጋ አልወደድኩም። ምንድን ነው የምትለኝ? ለኔ ቤት ያፈራው ነው ያለኝን ነው ማቀርብልክ። ቴንክ ዩ። እሺ ከአቅምሽ በላይ ታደርጋለሽ። ከአቅሙ በላይ ማንም ሰው አያደርግም። ቴንክ ዩ። አንተ ወንድ አራቱ ማለት ነው። እነሱ የሚያወሩት አልሞቱም አሉ። ሁለቱ ምንድን ነው ያሉት? እንደዚህ አኮሞዴሽን ለእኛ አይመችንም፣ አንፈልግም እኮ። ግን ይኸውልህ እድሉን ካልሰጠከው እኛ የሆነ ነገር የደበቅከው እንዳይወጣብህ የፈለግከው ያለ ነገር ነው የሚመስለን። እድሉን አንድ ነገር ልንገርሽ፣ ማንም መጣሁን ታምራት እዚህ አጅማን ያለው አይደል? በበቀላ አጅማን ያለው አይደል? ሙባረክ አጅማን ያለው አይደል? እኔ ያ በፊት ስምን ቲክቶክ ላይ የሚወጣ ከሆነ ይሄ ልጅ በእኔ በኩል ይመጣል አይመጣም? ሙባረክ መጥቶ እኔ አሁን መሳሌ ሀቢበ ነኝ አስተዋወቂ ካሉሽ እሱ ሌላ ታሪክ ነው። ያልሆነ ነገር ያውራ ይናገር። ችግሩ እንዲናገር ነው የመጣው። ዮራን የሚባል አለ። ዮራን የሚባል አለ። አስገቢ። ዮራን ማን ነው? በአንተ የመጣ ነው? በአንተ ድርጅት የመጣ ልጅ ነው? ከሱ ጋር ያወራ ከሱ ጋር የኔ ሰራተኛ ኤጀንትክ የኔ ሰራተኛ የኔ ስታፍ ከሱ ጋር የጨረሰ ዲሉ። ኦኬ አሁን በላይ ብቻውን ነው አንተን ብቻ ክነካ አንድ ለአንድ ለአንተ አጋዥ ከገባ ኢትስ ናት ፌር። ከሱ ጋር ያወራ ከሱ ጋር ኤቭሪቲንግ ከሱ ዲቴልስ ምናምን እና ለልጁ ነፃነት ይሰጠው። በጣም ምንም አንድ ነገር ሲያወራ ሚዩት እያበራክ እያወራህ እየተናገረ አላወራ። ከዚህ በኋላ አላወራ። ከዚህ በኋላ የኔ ሎኬሽን አለ። ፈጣሪ ይመስገን አየር ላይ የምሰራ ሰው አይደለሁም። ተረዳሽኝ? የምፈራ ሰው አይደለሁም። ለምን እሱ እዚህ ጋር እንደመጣ ምክንያቱም መስማት አትፈልግም ወይ? እንደ አንድ የድርጅት ባለቤት እንዳመጣኸው ድርጅትክ ስላመጣው ሰው ሪስፖንሲቢሊቲ አይሰማህም ወይ? እድሉን ሰጥተው አይናገርም። አውራ፣ ችግር የለም። እንደፈለገ ያውራ፣ ማውራት ይችላል። ተናገርሽ ተናገር በላይ። አንደኛ እኔ ሳወራ በመሀል ጣልቃ እየገባ ነው እያስተካከለ። በቃ ከዚህ በኋላ አይገባም። አንተ ቀጥል። አይገባም ከዚህ በኋላ እሺ። ጣልቃ አይገባም። እቤት እዛ ይዞን መጣ። ለሾፌሩ መጣ። ሾፌሩ እዛ ኑ ግቡ እንዳለ ማለት ነው። ቤት ኑ ግቡ እንዳልኩሽ ቦታው እንዳለ ያስጠላል። ሺሻ ቤት ነው የሚመስለው። ቪዲዮ ላይ አለ፣ ልኬልሻለሁ። ከእሱ ጋር መጨቃጨቅ አያስፈልግም። እሱ አሁን ያንን ቪዲዮ እንዳነሳሁት አያውቅም። እያየሽ አይተሽ አይቼዋለሁ። እሱ ያ የተላላክ ነው ብቻ ነው። እሱን ግን አያውቅም። ከዛ በኋላ ልጆቹ ወዲያው ምን አሉ? መልሰን አሉት። ሾፌሩን ደውልና ጥራ። ሾፌሩም አየና ያው ከነሱ ጋር አብሮ ስለሚሰራ ምንም ማድረግ አልቻለም። ገብቶሻል አይደለ? ከዛ ማን መጣ? ይሄ የሮን አስገቢው ማለት ነው። አንድ ባልደረባ ናቸው። ገባሽ? እሱ መጣና ምን ማለት የሮን ከሆነ ከአንተ ጋር ዲል ያደረገው የሮን ይግባ አይደል? ኖ ቆይ ልንገርሽ፣ ልጨርስልሽ። ከዛ በኋላ የሮን የሚባለው መጣ። ወዲያው እሱ እንደመጣ ምንድን ያሉ አንተ እዚህ ቤት ውስጥ እንዴት ትከተላለህ? ልጆቹ እኛ አሁን ከእናንተ ምንም አንፈልግም መልሰን አልነው፣ ሁላችንም ማለት ነው። መልሰን ስንለው እሱ ሰራተኛ ነገር ስለሆነ ከእሱ ጋር አንድ ስለሆነ ከአቅማቸው በላይ ሆንባቸው እኛ ማለት ነው። በቃ እኛ አንገባም እዚህ ቤት ውስጥ አለ። ከዛ በኋላ ሌላም ልጆች አሉ እዛ 2 ወር ከምናምን ያለባቸው ማለት ነው። ምንድን ያለው ሲስተም ፎቶቸው አልቀበልም ስላለ ነው እነዚህ 2 ልጆች የቀሩት ወር ከምናምን የሆናቸው። ስለዚህ እናንተም ግቡ አለ ከዮሮን ጋር ማለት ነው። ከዛ የሮን ቀጥታ በዚህ ደወለለት። ዋናው እሱ ነው፣ ከእሱ ጋር ተነጋገሩ አለ ማለት ነው። ከዛ ይሄ መጣ። ይሄም ሲመጣ ደግሞ ይሄ ቪዲዮ ላይ እንደሚሆነውን አይተሻል አይደለ? እንዴት እንዲሆነ እንደሚያወራ ማለት ነው። እኔ ማዘጋጀት አልችልም። የምትቀመጥ ከሆነ ትቀመጥ ማለት ነው። ይሄዳለው ካልክ ደግሞ እንትኑ ይቃማ መታወቂያ እስከማሰራ የትም አትሄድም። ካሰራውልህ በኋላ ወደ ሀገር ትችላለህ አለው ልጁ። ፕራይቬት ነው አካውንትክ፣ ፕራይቬት ነው።
ሴቲንግ ውስጥ ግባና ፕራይቬሲ ውስጥ ገብተህ ፕራይቬት ሚለውን ስታጠፋው የዛኔ አንተን መሳብ እችላለሁ። የሮ ፕራይቬት ስለሆነ አካውንት ክፈተውና አስገባሃለሁ። አቤት አንድ ብቻ ስተበሰብ እንመላለስ። ይቅርታ እሺ አፎርድ ማድረግ የምችለው ችግር የለም። ያልጅ አኮሞዴሽኑ ስላልተመቸው ብር ከፈለልኝ አይደል? እኔ ምን ማድረግ አለብኝ? እንደ ኤጀንቱ ማለት ነው። እንደ አንድ ኤጀንቱ እኔ ማቀርበው ነገር ካልተስማማት የተሻለ አማራጭ ካለ የራስህን ሞክር ትላለህ። ሶስት ነገር ነው ያልኩት ወንድሜ ያልኩት። ቢያንስ አንተ ይሄ አኮሞዴሽን የናከው በላይ እኔ ይሄ ራሱ ከዋሻው ሪከርዱ አለ አይደል? ያንተ ያረከው ይሄ ነገር ካልተመቸ እንደ ሰው ኢጃዛ ቤት ተከራይተክ ያ ሆቴል ተከራይ ያ ሰው ወንድምና እህት የራሱ ካለክ ሄደክ 3 ጊዜ ነው መጠራክ። እኔ አንደኛ ጊዜ ለሜዲካል፣ ሁለተኛ ጊዜ ለኢሻራ፣ ሶስተኛ ጊዜ አይዲ ስራ ልትገባ እኔ ጋር ካልተመቸ ማለት ነው። ይሄ ጥፋት ነው እኮ ጥፋት ነው አይደለም? ህዝቡ ይፍረድ። 10 ምናምን ሺህ ህዝብ ይፍረድ። እሱ እድሉ ካልተሰጠው ካላወራ አፋፉን ከተባለ አፋፉ አይደለም እሱ አሁን የማያወራው ላይክ እኔ ልጆች እንደበደልኩት በግድ እኔ ጋር ተቀመጡ፣ ላይክ በግድ እኔ ጋር ሁኑ። ማንም አላስገድድም። እኔ ማንኝ እኔ ሰው አላስገደድክም እንዳወራሩ ማለት ነው። እኔ ሰው አሁን የሚረዳ አንቺ ምንድነው ተረዳሽ? እሱ ላይ ምንም አልገባኝም። ሳይጨርስ እኔ አልረዳም። እኔ በተፈጥሮዬ ሙሉ አዳምጬ ስጨርስ ጥያቄ ጠይቄ ያንዴ ነው የሚገባኝ። እኔ ገና ልጁ አውርቶ ስላልጨረሰ ምንም አልተረዳውም። ማንጋ ጥፋት እንዳለ ማንጋ ሀቅ ጥፋቱ አይደለም ማውራው እኔ ሀቢባ፣ ጥፋቱ አይደለም እኔ ማውራው። አውርቶ ካልጨረሰ ሀቢባ 4 ልጆች በፍሪ ቪዛ የመጡት ፍሪ ቪዛ ናቸው አይደል? መቆያ አላቸው። ይሄ መቆያ በራሴ አቅም ነው የተከራያሁት እኮ። ስለ መቆያት ማንም አስተያየት አልሰጠም። ተናግሮ ሲጨርስ እሱ ምንድን ነው ያለ? አሁን እንመለስ ነው። የራሱ የሚያወራ ከሆነ ደስ ይለኛል። እኔ የራሱ የግሉ አሁን ኬዙ የሚያወራ ከሆነ ደስ ይለኛል። ስለ ልጆቹ ለምን ያወራል ከሆነ እሱ አይደለም እውነቱ ራሱ የልጆቹ ጉዳይ ሜዲካል ገቡ። እሺ እኔ አሁን ልጆቹ ጋር ልሄድና ኦኬ ልጆቹ ጋር ልሄድና እሱ ተወካይ ሆነ አይደል? እሱ የነገረመኝ እኔ የራሴ ችግር ትቼ የሰውን ማውራው እንዴት ነው የሚሆነው? መጀመሪያ የራሴ ፍትቼ ለሰው ነው የምገባው አይደል? ኖ አንዶች ናቸው። በአንድ ፕሌን ከኢትዮጵያ ተነስተው አብረው ስለመጡ እነሱ ያለ ኢንተርኔት ልጨርሳ ያለ ኢንተርኔት የሆነ ቦታ ሲለያዩ እነዚህ እንደ ወንድም እንደ አንድ ኢትዮጵያዊ ወንድሞቹ እነዚህ ልጆች የት ደረሱ የሚለው ነገር 4ቱ ልጆች ያሳስበዋል። ደስ ይላል። ታዲያ ለምን ሰጠው እንዲናገር ደስ ይላል። እሱ አይደለም እኔ ያወራሁት እኔ እንደተበደሉ እንደማይሆኑ ነው። ስቶሪ ለምን ይወራል? ያልሆነ ነገር ለምን ይወራል እኮ? ሲጨርስ ይሄ ትክክል አይደለም ትለናለካ። ካላዳመጥ ነው ችግሩ። እነሱ እኔ ስቴፕ ባይ ስቴፕ ያመለስኩ አይደል ከሱ ጋር መጨረሻ ላይ እኔ እዚህ ጋር ብዬ ጥያቄው እንትን ማለት ይችላል። እሺ ቀጥል በላይ። ሶሪ በደንብ በተደጋጋሚ ስላቋረጠ ይቅርታ እንጠይቃለን። አሁን ቀደምም እያቋረጠኝ ስለሆነ ችግር የለም። አሁን ሊገባ ይችላል። ከልጆቹ ጋር ልጁ ይሄ አሁን እያሉ ምናልባት እዚህ ውስጥ ኦሮምኛ የሚሰማ ሊኖር ቶሻል አይደለ? አሁን ምን አለ? እኔ ከፈለግኩኝ ሄጄ ከልጆቹ ጋር ምናምን አለ አትልፋ ልንገርህ ከኔ ልጁ ራሱ ሪከርድና አድርገኝ ብሎ አሁን እሱ ይሄዳል ያለበት ቦታ ማለት ነው። ምናልባት ሀሳቡን ሊቀይር ይችላል ብዬሻለሁ። እሱ ሊያስቀይረው ይችላል እና ቅዳኝ ብሎ ራሱ ከአንደበቱ ፊዚካል ሲናገር ራሱ መረዳት ትችላለች። ፈቃደኛ ከሆነ መገልበጥ ትችላለች። ብቻውን ያለው ማለት ነው ራሱ እያሳየ በኦሮምኛ ከልጁ ጋር ራሱ በኦሮምኛ ተግባብተን አይደለም እና ብሎኝ በምልክት ራሱ እያሳየ ማለት ነው የቀዳውትኝ እሱ አሁን እዚህ ጋር ምናምን ልጆቹ ምናምን ልጆቹ ጋር ሳትሄድ መረጃው ልጆቹ ነግረውኝ ይዣለሁ። ሁለተኛ ደግሞ እዛ ቤት በምናወራ ሰዓት አንተ ምን መሰለህ ስለ ልጆቹ አይመለከትህም። እኔ ምንድን ያልኩህ ልጆቹ አንደኛ ጓደኞቼ ናቸው፣ አብረውኝ ነው የመጡት። ገብቶሻል አይደለ? እዚህ ጋር እኮ እናንተ እኮ እዚህ ጋር ያወራን እኮ በስመ ኢትዮጵያኖች ስለሆነ እንደ መረዳዳት ነው አይደለ? ታዲያ እኔስ እንደ አንድ ሰውኛ ማለት ነው ማዘን አለብኝ እኮ የሚካሄደውን ነገር አይደል? ምክንያቱም ነገ እኔ ላይ ስለማቅ እነዚህ ልጆች አልኩ ዋይፋይ አስገባላቸው። ምክንያቱም ሲም የላቸውም። ቤተሰብ ሊያገኙ ይችላሉ፣ የሆነ ችግር ቢመጣባቸውም ሊያገኙ ይችላሉ አልኩት። አለ አለ እዛው ማለት ነው አፌ። ከዛ በኋላ ልጆቹ ደግሞ ወዲያው ተቀበሉና ካለ አሉት ሙላለን አሉት። ትንሽ ቆይና የለም አላቸው። ከዛ ልጆቹም ተጋብተዋቸዋል። ከዛ እኔ ደግሞ ምን አልኩትኝ መልሼ ታዲያ አሁን ይሄ ነገር እንደዚህ በጭቅጭቅ እየሆነ ነው
በል እኔ ራሳቸው ያወራሉ ራሳቸውን ችለው አለኝ። እዚህ ጋር ምንድን ነው የተረዳሁትኝ? ናን ኒድ ብሎ ይዞኝ ሄደ። ልጆቹ እዛ ኔትወርክ የሌለበት ቦታ ሆኖ ብዬሻለሁ። ከዛ በፊት ደግሞ የልጆቹን ሀሳብ ቪዲዮ አንቺ ጋር ምጥቻለሁ። ልጆቹ ዛሬ ላይ ሀሳባቸውን ቢቀይሩ የሆነ ነገር እንዳለ መረዳት አለብሽ። ኤግዛክትሊ በቃ ምናልባት የሆነ ነገር ብሏቸውም አሳማኝ ነገር ወይ ደግሞ የቀረባቸውን ነገር ሰጥቷቸውም ሀሳባቸውን ሊቀይሩ ይችላሉ። ስለዚህ ያኛውን ነገር እኛ አይመለከትም። ከዛ በኋላ ምክንያት ተደብቶኝ ይዞኝ መጣ። ከመጣ በኋላ ለአንዱ ለአረቡ ደላላ ነገር ነው ለሱ ተነጋገሩና ከሱ ጋር መቶ ድርሃም አስጨበጠውና እሺ በቃ ኢትሶኬ ምናምን ነገር ተባባሉ። ሄዱ። የሆነ ካፌ ላይ ተቀምጥን። አረቡ ቀጥታ እየተወሰደኝ ስራው ያለበት ቦታ ወሰደኝ፣ ማደሪያ ቤት ማለት ነው። እዛ ሄደና ደወለና ልጁን ጠራው። አውሩ በአረበኛ። ፓስፖርትን አንተ ኦሪጂናሉን አለኝ። ፓስፖርትን አሳየውና አየና መልሶ ሰጠኝ። ቦርሳዬ ውስጥ ከተትኩና እየገባን እያለ አንድ አስተርጓሚ ነበረ። ፍራሽ አሁን ይመጥልሃል ብሏል። ሁለቱንም የሚያወሩት እዚህ ጋር ፍራሽ አሁን ይመጥልሃል ገላን ታጠብና አለኝ። ሁለት ነበርን፣ አንደኛውን እዛ አገኘው ማለት ነው። ሁለታችሁን ገላችሁን ታጠቡና ፍራሽ ይመጣላችኋል አለን። እሺ ብለን አልታጠብንም። ሁኔታውን ስላየሁትኝ አላማረኝም። እንደዛ ብሎ ሄደ። ቻው በቃ ብሎ ሄደ። ይሄ እንደዚህ ማለት አይመጣም ማለት ነው። ለማን አስረክቦ ሄደ? ለግብጾቹ ማለት ነው። ገብቶሻል? እነዚህ ግብጾቹ ደግሞ እንዳልኩሽ የሚያሰሩት ኮንስትራክሽን ስራ ነው። ይሄ ሰውዬ ይሄ ደላላው እውነት ስራውን የሚያገናኘን ቢሆን ኖሮ ለሱ ራሱ ማለት ነው ለሱ ራሱ እንትን ልኬለት ነበር እንዲመጣ ማለት ነው። አልመለሰም፣ አልመጣም። የራስ ጉዳይ አይነት ነገር ነው እየወሰዱት። ፍራሽም አልመጣም። ሁለት መኝታ ነው። ከዛ ፍራሽ ከታች አወርደውም ይተኛሉ ኢትዮጵያኖቹ። ግብጾቹ አንዳንድ አልጋ ነው የያዙት። ገብቶሻል? ኢትዮጵያኖቹ ሁለት ተደድረው ከታችም ሞልቷል። እኔ የምተኛበት የለም። እኔ ተስፋ ያደረግኩት ምንድን ነው ስራውን ብቻ አይደለም። እዛ ጋር ፍራሽ ይመጣልሃል ተብያለሁ። ሁሉም ተኛ። ከዛ በኋላ አንድ ይሄ ነገርማ ዛሬ ችግር የለም ውጭም ልተኛ እችላለሁ ለአንድ ቀን። ገብቶሻል? ችግር የለም። እኔ መኝታ ላይ ሰውም ተቸግሮ ያሳልፋል። ውጭም ልተኛ እችላለሁ። ግን የነገን እያበላሸውን ያለሁት ቀኔ ይረዝማል። እሱ እንትን አይልም። ሎኬሽን ሁሉ ልኬለታለሁ። ያ ጓደኛዬ ሰው ስላለው ሎኬሽን ላከ፣ ወሰዱት። ማደሪያ የለም። ጓደኞቹ አብረን የመጣ ነው ሳይሆን ሌላ ማለት ሌላ ከየት እንደሆነ መጥቷል። እዛ ማለት ነው እኔ የተወሰድኩት ቦታ መጥቷል። ገና ከመምጣቱ በአንድ ቀን ገና ከመምጣቱ ማታ ላይ እግዚአብሔርን ሰዓቱ ሄዷል። ሰው ስላለው ብቻ ስለሚያውቅ ይዘውት ሄዱ። ለምንድን ነው ሄደው? ማደሪያ የለም አንደኛ፣ ስራም ደግሞ ተነግሮታል። እዛ ጋር ተነገረው ኮንስትራክሽን ምናምን እሱን አስበውበት ነበረ ሊገባ የነበረው ልጅ ማለት ነው። በእርግጥ ግን ማደሪያ ስለሌለ ተነስቶ ሄደ። እኔስ አማራጭ የለኝም። አማራጭ ምንድን ነው? ለእሱ ሎኬሽን መላክ ነው። እሱ ደግሞ እያንዳንዱ ቮይስ አለ። ወደላ የማታውንም ገልብጬዋለሁ። እሱ ደግሞ ምንድን ነው ያለው? እኔን ጠይቀኝ ስራ ካልገባ ይለኛል። ስራ ደግሞ የምገባው የሚያሰሩኝ እንዳልኩሽ ግብጾች ናቸው። እነሱ ደግሞ ምንድን ነው የሚሉት? እንደዚህ አይነት ስራ የለም። በትርጉም እያወራን ነው። ጅፕሰን ቦርድ የለም ያለው የቀን ስራ ነው። ኮንስትራክሽን ያለው ጅፕሰን ቦርድ የለም ብለው አስረግጠው ነገሩክ። እንዳታስብ፣ እንደዚህ አይነት ስራ እንዳታስብ። ሲጀመር ስራውን ኮንስትራክሽን እራሱ ብትገባ አትችልም አሉ እግዚአብሔርን። ከዛ በኋላ እኔ አምኜበት በመጣ እኮ ጥፋቱ እኔ ነው። ምክንያቱም አዘጋጅተው ብትመጣ ስራ እያመረጥኩ ነው። ግን ምንድነው እሱ ያሳመነኝ ባልኩሽ ቃላቶች ያሳመነኝ። እዚህ ከመጣው በኋላ ደግሞ እኮ የተወሰነ ቀን እንኳን የጅብሰን እንኳን ቢያንስ እሱ እንኳን የሆነ ጭንቅላት ቢኖረው ማሰብ አሰርቶኝ ከዛ ቀስ እያለ ማላመድ ይችል ነበር። እንዴ ገና በመጣው ቀን እንዴት እንደዚህ አይነት ስራ ይሰራል? ሌላው ይቅር 100 ድርሃም እንካ ስጠኝ ብየው የምበላበት አልያዝኩም። ስጠኝ ብየው 100 ድርሃም ሰጠኝ። ይሄ እግዚአብሔር ይስጥ። ግን ማታ ማደሪያ የለኝም ብዬ በነገርኩት ሰዓት ምን እንዳለኝ ታውቂያለሽ? እግዚአብሔርን የሰጠውክን 100 ድርሃም ታመጣለህ አስገባልኝ አለኝ። እግዚአብሔር ይሄ ማለት የትልቅ ሰው ትንሽ ማለት አንተ ነህ። ምን ለመናገር ማለት ማደሪያ የለኝም ብለህ ኮምፕሌን ማድረግ አልነበረብህም። ዝም ብለህ በር ላይ ቢሆን መተኛት ነበረብህ ነው። ለምን ትመልሳለህ ካለህ አንደኛ ማደሪያ የለኝም ስላልኩት ነው። ሁለተኛ ደግሞ ምንድነው እዛ ጋር እንዴ ኢትዮጵያኖች ባይኖሩ ማንም አይተረጉምልኝም። ገብቶሻል አይደለ? እሱ አሁን ያ በጣም ጭንቅላቱን ነካው። ከዛ ልጆቹ እንደመተባበር እኔ እያወራሁኝ ሪከርድ በመሀል አስገባቸው። ሀቢባ
ችግር የለውም። እንዳለ ልጁ የልጁን ጥያቄ እንዳለ ይዣለሁ። ስለዚህ ጨርስና እኛ እንመልስለታለን። እሱ ብቻ እንዳት ነው ይጻፍልኝ። እሱ ነው የፈለግኩት እኔ ያንን ብር አስገባልኝ አለኝ። እንግዲህ የሰጠኝ ተመልከች እንድበላበት ነው አይደለ? ማንኛውም ሰው እንደሚሰጥ እንድበላበት ነው አይደለ? ጠይቄው ነው አይደለ? እኔ እዛ ጋር ማደሪያ የለኝም፣ ስራውም ደግሞ ኮንስትራክሽን ነው እያልኩትኝ እጄ ላይ ያለችዋን 100 ድርሃም ጠየቀኝ አምጣ አለኝ። ለእናንተ ግን እዚህ ጋር ጥሩ ነገር በጎ ነገር እንደሰራ ነገር 100 ድርሃም ሰጠውትኝ ምናምን አለ። ግን በሰጠኝ በትንሽ ደቂቃ ውስጥ ነው ያንን 100 ድርሃም አምጣ አለኝ። እንግዲህ እሱ ከኔ ይሻላል፣ ብር አቶ አይደለም አይደለ? ምንድን ነው ያሰበው? በዚች ብር መላ ይፈልጋል ብሎ ነው ያሰበው። ገብቶሻል አይደለ? ምክንያቱም አሁን እንደዚህ እንደመጣው ማለት ነው። እኔ እዛ ጋር ዋይፋይ በሰጠኝ ብር እንዳሰበው በሰጠኝ ብር ዋይፋይ ትንሽ ደቂቃ ስጭኝ፣ እሺ እመለሳለሁ። እሺ በኋላ እንደዛ ሲለኝ ጊዜ ምንም አልመለስኩለትም። በቃ ሀሳቡ በጣም ግልጽ ሆነልኝ። ምክንያቱም እሱ ጋር አሁን እንደዚህ አስተሳሰብ እንደዚህ ትልቅ ሰው ሆኖ እንደዚህ ቢሮ ከፍቶ ከሚሰራ ሰው አይጠበቅም ይሄ ነገር። ገብቶሻል? ይሄ የእቃቃ አይነት ጨዋታ ነው። አንቺ እንዴት ነው በጎ ነገር አድርገሽ መልሰሽ የምትቀበው ያንን ነገር? ገባሽ? አሁን እዚህ ጋር ራሱ የት አደርክ? እንዴት አደርክ ማታ? ከዛ በኋላ ልጆቹ ሁኔታዬን አይተው ምግባቸውን በሉ ምናምን ነገር። ያው ኢትዮጵያኖች ናቸው እንተዛዘናለን አይደለ? ከዛ ያለውን ነገር እናቅመስ ምናምን ነገር አሉ። እኔ አልበላም አልኳቸው። ዶሜን ያደርኩትኝ ገብቶ ከዛ ምን ላይ ተኛክ? ከዛ በኋላ ያለውን ነገር እነሱ ጋር ተነጋገርና እንትን ነበረ ላይ አንዱ ብቻውን ነበር የሚተኛው። ከዛ በኋላ እሱን ጠየቁት። ሄድኩና እናንተ ጠይቁልኝ እኔ ስለማላውቀው እምቢ ሊል ይችላል እዛ ጋር አልኩት። ኧረ ችግር የለውም ጠይቀው ምናምን ነገር ሌላ ሊናገር ስለሚችል እናንተ ጠይቁልኝ እና ለዛሬ ብቻ ምናምን። ኢትዮጵያዊ ነው? አዎ አንዱ በዛ በኩል ያለው ኢትዮጵያዊ ነው። ብቻ ሌሎቹ ነባሮቹ ያኛውን ኢትዮጵያዊ አልጋው ላይ ተጠቅቶልክ ከጎኑ እንድተኛ አስፈቀዱልክ? አስፈቀዱልኝ። ከዛ እዛ እንትንም ዋይፋይ ሳልሞላ በፊት ራሱ ማለት ነው ትንሾቹ ይጠቀማል። ለመኑልኝ እነሱ እና ሰውየውን ያወራል እንዲ ብሎ ሁኔታዬን ሲያየው ብሎ ፈቀደልኝ። ፈቅዶልኝ ትንሽ እያወራሁ እሱ ጋር እያወራሁ መልሶ ዘጋብኝ። ግብፃዊ ማለት ነው። ግብፃዊ ዋይፋይ ለመንከው? ዋው። ከዛ ሲዘጋብኝ ጊዜ ልጆቹ ደግሞ ለእኔ ያዝነው ያለች ብር ትንሽ ነች፣ ለአንድ ቀን ብለው ዋይፋይ አትሞላ እደር አሉ። ከዛ ሲሉኝ አይ እንደዚህ ከሆነማ በቃ ተውታት አሁን መልሶ አይከፍትልኝም አልኩና ዋይፋይ ሞልቼ ከዛ በኋላ ልጁን ለመኑልኝ። እሺ ወጥቼ ባተኝ ከልጁ ጋር ማለት ነው። ከዛ በጠዋት ቀሰቀሱ በጠዋት። ከዛ አቤት ምናምን ስላቸው እና እንሂድ ወደ ስራ አሉ። እንዴ ማታ አውርቻለሁ፣ ሁለተኛ ደግሞ እሱ እንዲመጣ ፈልጋለሁ እዚህ ስል ጊዜ አይፈቀድለም እዚህ ቤት አሉ። ለምን ሁላችንም ስራ እንወጣለን፣ በሩ ይቆለፋል፣ ካልሆነ ቃን ይዘውታ ቦርሳን ይዘውታ አለ። እንደዚህ ምልሽ በራሱ ኢትዮጵያኖች ናቸው። ገብቶሻል? ከዛ እንዴ እዚህ መቀመጥ አልችልም እሱ እስከሚመጣ አልኩትኝ። አይቻልም በሩ ይቆለፋል። ከዛ አረበኛ ሁሉም ቶሎ በል እያላስወጣ። ከዛ ጠየቀኝ ትሄዳለህ ትሰራለህ አለኝ። በትርጉም አልሰራም በቃ ጎ አለ። እሺ አልኩና ሻንጣዬን ምንም አላልኩም፣ ሻንጣዬን ይዤ ወጣሁ። ወጥቼ እሱን በጠብቀው አይመጣም፣ በጠብቀው አይመጣም። ከዛ ልክ እንደዚህ ሚዲያ ላይ ከፈትኩና ገባውና ትንሽ የማውቃቸውን ሊባቡ ሲያወራ አየሁና ነገርኳቸውና ላይቭ ስከዙ እኔ ያለው ሁኔታ አሳምናለሁ። ከዛ ለእሱ ያለህበት እንዳትነግረው እንደዚህ ብለው ነገሩ። እሺ አልኩና ለእነሱ ቀራሰው እንትን ላኩልኝ፣ ታክሲ ላኩልኝ። እዛ ቦታ ሆነ ታክሲ ላኩልኝ። መጣሁኝ እዚህ። እነሱ አያውቁኝም፣ ልጆቹ አያውቁኝም፣ አላውቃቸውም። እነሱ ስለተቸገርኩ ብቻ እንደ እርዳታ መጣሁ። አሁንም እኔ ምንም ታሪክ የለም፣ ምክንያቱም ለእነሱም ሌላ ነገር አደጋ ነው በተሻል ስላስጠሉ ሌላ ነገር ነው የሚጠቀሙ። ስለዚህ እኔ አሁን መፍትሄ እፈልጋለሁ። ገብቶሻል? እኔ እሱ ጋር አሁን እንደዚህ አይነት አመለካከት ነው ያለው አይደለ? ምንም አሳማኝ ነገር እንዳለ የኔ ወረ ከማጥፋት እኔ እሱ ጋር መስራት አልፈልግም።
በጣም ታግሼዋለሁ። ስራዬን ስጠኝ፣ የተነጋገርንበትን ስራ ስጠኝ። እግዚአብሔር ጠዋት ለመልስለት ጨረስክ? ይጨርስ። ቆይ አንተ የምትፈልገው ቃል የገባህልኝን ከኢትዮጵያ ስመጣ የግብሰን ባለሙያ ሀቢባ ዱባይ ከገባ 48 ሰዓት አልሆነውም። ይሄ ልጅ ስሚኝ፣ የገባው ትላንትና ጠዋት ነው። እንግዲህ ከመጀመሪያ ጀምሮ ይሄ ልጅ ኮሚኒኬሽኑ ከኔ ጋር ነበረ። ኢትዮጵያ ከነበረበት ጊዜ ጀምሮ ማለት ነው። ኢትዮጵያ መጀመሪያ ላይ የሮን አንድ የሮን ጨርሰካል። በላይ ቆይ ጨርሰካል። እሺ ጨርስ። ከዛ በኋላ ስለማያወራ እዛ ማንኛውም ሰው ሲመጣ ቀንና ሰዓት ሊቆጥር አይደለም፣ ስራ ሊሰራ ነው የሚመጣው። ገብቶካል? አንተ አሁን 48 ሰዓት አልሆነውም 24 ሰዓት አልሆነውም አይደለም የመጣሁት ለስራ ነው። ቀጥታ እኔም ተነጋግረህ ታስገባኛለህ። ገብቶካል? ይሄ ኢቃማው ምናምን በስቴፕ የሚመጣ ነገር ግን እናንተ እኮ ወስዳችሁ ባህም አላልኩህም፣ አናስገባህም። ኮንስትራክሽን ግባ ያለ ሰው አለ እዚህ ጋር። ቆይ ልንገርህ፣ ይኸውልህ በላይ ልንገርህ፣ እኔ በጂፕሰም ስራ አመጣሁህ አይደለ? አምጥቼ የኮንስትራክሽን ስራ ያለው ስራ ይሄ ነው አይመለከተኝም ብያለሁ። የሮን እኛ አምስታችንም ሆነ ቆይ የምጠይቅህ መልስልኝ። እኔ ያለው ጂፕሰም ብዬ አምጥቼ አሁን ጂፕሰም ስለሌለ ኦኬ አይመለከተኝም፣ የራስ ጉዳይ ኮንስትራክሽን ግባ ይሄ ነው ያለው ስራ የሚል ቃል ከኛ አፍ ወጥቷል። እሺ ልመልስልህ፣ እንዳታቋርጠኝ አንዴ ልመልስልህ። በዚህ ቃል አንዴ መልስልህ ታወራለህ አንተ። እኛ አምስታችንም እያወራን ማለት በቃ እሱ ሲመጣ ባለቤቱ ሲመጣ አውሩ አላጥም ብለህ አይደል? እሱን ባለቤቱ ነው የጠራህ። አሁን ከየት አምጥተህ ነው መልስ የምትመልስልኝ? ለኔ መልስ ቢኖርህ እኮ እኛን ታስተናግደን ነበር። አምስታችንን ገብቶካል? አሳማኝ ነገር ነግረህ ሰላም ተፈጥሮ ሁሉም ሰው ወደ ስራ ይገባ ነው። አንተ ግን እዛ ጋር ምንድን ነው ከመጀመሪያ አዳምጠኝ፣ ከመጀመሪያ ጀምሮ ማለት ነው። እነዚህ ልጆች መጡ አይደለም? መጣችሁ። ከዛ በኋላ ግሩፕ ተከፈተ። ከኤርፖርት እንትን ስትሉ ግሩፕ ከፍቻለሁ። ግሩፕ ተከፍቶ አንተ ጸጋም ሌላኛውም አንድ ልጅ ያለበት ላይ ይኸው ስልክ ቁጥራቸውን በሹፌር ስለሚቀበላቸው እኔም ደግሞ እንትን ስለምን ቁጥር ተሰጥቷቸው የሁሉም የሶስቱም ስልክ አይሰራም ነበረ። ሶስቱም ስልካቸው ይሰራ። መጨረሻ ላይ በየሆነ ሰው ስልክ እንትን ተባለ። ወሰድናቸው። አኮሞዴሽን ሹፌር ወሰዳቸው። መጣሁ እኔም። ከዛ በኋላ እዛ ስንደርስ አኮሞዴሽኑን አዩትና እኛ እዚያ አንፈልግም እዚህ እንዴት ነው የምንገባው አሉ። አጠገብ ጎረቤት አለ አይደለ ሀቢባ? የአንቺ ቤት አለ፣ አጠገብሽ ያለው ቤት አለ። አጠገብሽ ያለው ቤት እቃ ምናምን ሊጥል ይችላል አይደለ? እነሱ ጎረቤት ሄጄ ለምን አታጸዱም ማለት አልችልም አይደለ? ከኢትዮጵያ ስንመጣ ከኢትዮጵያ ስናመጣቸው ውል አለን፣ ከሁሉም ጋር እንዋዋላለን። የምናደርግላቸውን ነገር ምን እንደምናደርግ ምን እንደሚሆን ሁሉን ነገር ተስማምተን ነው የምናመጣቸው። ሂሳብ ሰርተን እኔ በላይ 300,000 ብር ክፈል ስለው የትኬት ወጪ አለ፣ የዚህ ወጪ ብለን ሂሳብ ሰርተን ሁሉን ነገር አስቀምጠን ነው እንትን የምንለው አይደለም። አራቱ ልጆች በራሳቸው አይዲ ነው የመጡት። አራቱ ልጆች አይዲያቸውን ከያዙ በኋላ ነው ስራ የሚገቡት አይደለም። አይዲያቸውን አዳምጠኝ ልጨርስ፣ አዳምጠኝ። አራቱ ልጆች በራሳቸው አይዲ ነው የመጡት። ለመናገር የሮን በላይ ሳይጨርስ ነው ጣልቃ የገባክበት እንጂ ጨርሻለሁ አላለም። ጨርሻለሁ ሲል ነው አንተ መጀመሪያ ያለብክ። በላይ አልጨረስክም፣ ጨርስ። እሺ ላውራ ናው ጨርስ። ከዛም በኋላ እዚህ ቤት ሰዎች ሊረዱክ አመጡክ። ከዛ በኋላ እነሱን ኮንታክት አድርጋቸዋል። እሱ ጋር ነው ያቆሙ። ለምሳሌ አሁን የሮን ገብቷል አይደል? የሮን ዛሬ መልዕክት አስቀምጬለታል፣ ትናንትና መልዕክት አስቀምጬለታል። ምንድን ነው የመለሰልኝ መሰለሽ? አንድ ነገር ነው የመለሰልኝ። የእሱን ስልክ ላከልኝ። ከዛ እንትን ላክለት ያለሁበትን ማወቅ ላክልኝ። ሎኬሽን ላክለት አለኝ። ገባሽ? የማንን? የእሱ ሌላ ወሬ ምንም ያወራኝ ነው። እሺ ብዬ ሎኬሽን ላኩልኝ። አይመልስም፣ አያወራኝም፣ ምንም አይለኝም። ግን አሁን የሮን ሀሳብ እየሰጠ ነው። እንደዚህ ብለናል እያለ ነው። እሱ ጋር ሀሳብ ቢኖር እኮ የእሱ ሎኬሽን አይልኝም፣ ራሱ ከኔ ጋር ይጨርስ ነበር። ገብቶሻል? ምክንያቱም እንደ ኃላፊነት እዛ ቦታ ላይ እንደ ድርጅት እየሰራ አንድ መቶ የአኮሞዴሽን ምናምን ተቆርጦ 1,000 ቤዚክ ሰለሪ 1,800 ነው ቤዚክ ሰለሪ። ኦኬ ሶ ማለት ቶታል ሰለሪ 2,100 ከዛም በኋላ የአኮሞዴሽን ከቆረጣቸው በኋላ 1,800 እኔ አይደለም ከዛ የመጣ ኮቴሽን ማለት ነው፣ ከድርጅት ኮቴሽን። ይሄንን ነገር ኮንትራክት ላይ ተጽፏል። ገና ማሽ ተሰራለት ኦቨርሌተር ማሽ ተሰራች ማሽ ቴስት ተደረገ። ስትነጋገሩ እንደሚቆረጥ ተነግሮታል። ይሄ ልጅ 300,000 ብር ከፍሎ ሊመጣ ስትነጋገሩ ብሩ አይደለም ሀቢባ፣ እኔ ለብሩ ጉዳይ የለኝም። ለብሩ አይደለም ማውራው እኔ
ብሩ አይደለም የሰው እሱ ተዩ። እስቲ ከፍሪ አለ የለም ይሄ እኔ የፈለግሽ ልጅ ማለት ነው። ሰፕላይ ካምፓኒ ምን ማለት ነው? ይሄ ለራሴ ሴፍት እና ለእነሱ ሴፍት ነው የምጠብቀው አይደል? አይደል? እኔ እንጃ። እሱን መጥተው በዛ ስር ያሉ ሰዎች መጥተው አዎ እውነት ነው ሲሉ ብቻ ነው እሱ መመስከር የምንችለው። እሺ እሱ እንዴት ነው ያመናችሁ? በምንድን ነው ያመናችሁ? በማስረጃዎቹ። የት ያለ መስረጃ? የምን ማስረጃ? ቆይ ይኸው ልኮልኛል ዋትሳፕ ላይ። እሺ ሌላ ተዩና ዛሬ እኔ ሰውዬው መጣና እስቲ እኔ አሁን ይሄ ልጅ መንገድ ላይ ተጣለ አሁን ማስረጃ እዚህ ጋር ሀቢባ ማሳየት ትፈቅዳለህ? ምን ችግር አለ? ደምስም ከሆነ ወይም ማስረጃ ምንም ችግር የለኝ። ደስ ይለኛል። ጥሩ እሺ። በላይ አንተም ወንድሜ ሀቅ ስላለብህ እያል በቃ ተረጋጋና በቃ ነረጋጋለህ ማለት ወሰደው። ችግር የለም። የት ናቸው አራቱ ልጆች? ሀቢባ እኔ አሁን እንደዚህ ነርቭ ያረገኝ ምንድን ነው ታውቃለች? ምንም ሳልተፈጠረ ምንም ያልሆነ ምንም እንደዚህ ደረጃ ያልደረሰን ይሄ ነገር ሁሉ ተደርሶ ነው ያናት። ለምንድን ነው ስራ አላየም፣ አልገባም፣ አልሄደም። አካውንኮሜሽን ላይፍ ላይ 40 ደቂቃ ነው ያላክልኝ። አገር ሰላም ብዬ ልጁ አንድ ልጅ ደወለችልኝ እና በላይ የሚባል አንተ ልጅ አለ። አዎ ላይፍ ላይ ገብቶ ይሄ ድርጅት እንደዚህ ታረኝ እንደዚህ ያረገኝ አስቢ። ስንት ሰዓት? ቢያንስ 6 ሰዓት 8 ሰዓት መሀል ውስጥ ነው ይሄ ነገር ሁሉ የተፈጠረ። እኔ ምንም የመጨረሻ እነሱ በሰላም ሄደር ጠዋት አይተክ ካልሆነ ደውልልኝ። የተነሳው ስንት ሰዓት? 11 ሰዓት። እሱ የላክልኝ 7 ሰዓት ከ40 ደቂቃ ከእንቅልፍ ከተነሳው ጊዜ ልጅቷ ደወለች እና እንደዚህ ላይ ገብቶ እስ ይሄ ታሪክና ደግሞ ላውራ። እስካሁን እያወራህ ነው። እኔ ደግሞ ላውራ አውራ። እሺ እሱ እንደዚህ ብሎ ካል አላለቅም። አሁን የተናገረውን አንተ ነገ ነግቶ የጅብሰን ቦርድ ስራ ካልገባክ ያኔ ጠይቀኝ ብሎ ካል ብሎኛል። አዎ እሺ ታዲያ ለምን አልጠበቅም እስከ ነገ? እንዴ ዋና እዚህ የሚያሰሩኝ እሱ አሁን ሂድ ስራ ያለኝ ሰዎች ማለት ለምሳሌ እኔ አንቺ ጋር ነው የምሰራው፣ ላከኝ ልበልሽ። አንቺ ደግሞ ኮንስትራክሽን ገብተሻል አይደለ? ማሰራ ኮንስትራክሽን ነው ብለሽ እያልሽኝ ስራ ቦታ ሄጄ ምንድን ነው የምፈጥረው? እኔን ነው ማረዝም። ገባሻል? ኢቭን ሌላ ይቅር ለእናንተ እዚህ ጋር 100 ድራም ሰጠውታል አይደለ? አሁንም እግዚአብሔር ነው የምልሽ ሪከርድ አሁን ልክልሻል። እሷን አላኩልሽ 100 የሰጠውክን 100 ድራም አሁኑን አስገባ ብሎ ተናገረ። አንድ ነገር ልንገርህ የሰጠው እና እኔ ምን ቅድም ምን አልኩ? አቤት በስቲ ምን አልኩ? ቅድም እኔ ላውራ እያልኩ እኮ ነው። እኔ እስካሁን 100 ድርሃም ልንገርህ። እኔ አንተ ብር ለመስጠት ይመለከተኛል? አንተ እኔ ብር መስጠት ይመለከተኛል? እሺ አንዴ ላውራ። እኔ እኮ ታገስኩ አይደል? እሺ አውራ። እሺ እኔ አሁን ዝም ያልኩት ለምንድን ነው? እያስረዳ ነው። መጫጫው ተገቢ አይደለም። እሺ አውራ። እኔ እንደሰማሁ ሁሉ አንተ እኔን ሰምተህ በቄ ምንድን ነው በቄ ያስተጋባል። አንተ ጋር ሚውት አድርግ በቄ። እሺ ከዛ ምን አለኝ? ማታ ነው እንደዛ ካልኩት በኋላ ማለት ነው። ሰውየው እንደዚህ እያለ ነው። አንተ ስራ ጠዋት ትሄዳለህ ያልከኝ ቦታ ባለቤቶቹ እኛ እንደዚህ አይነት ስራ አናሰራም የሚል ሌላ ይቅርና ማለት ነው። እዛ ውስጥ 4 ኢትዮጵያኖች አሉ ከግብጾቹ ጋር። ምን አሉ ይመሰለሽ? እዚህ ቤት አሉ እግዚአብሔር እዚህ ቤት ከፎቅ ላይ ከስንተኛ ፎቅ ላይ ወርቆ ልጁ ደሞዝም አልተቀበለም፣ ሕክምናም አላሳከሙትም። እንዴት ነው እኔ እነሱ እንደዚህ አይነት ነገር እየሰማሁኝ እሱ ሂድና ጅብሰም ካልሆነ ምናምን ይለኛል። እኔ እዛ ሂጄ ስራ ቦታ ኔትወርክ አላገኝም። ገብቶሻል አይደለ? ሲም የለኝም። እሱ ሂድ የሚለኝ የኔን ቀኖች ለማርዘም ነው። ደግሞ አንተ እንደዚህ ማለት እኔ ቀን ለማስረዘም በምን አወቅ? ለምሳሌ እኮ ነገርኩ። ይህንን ምሳሌ እኔ ላስረዳ። ስለ መንገዱ ስለምንሄደው መንገድ ለማወቅ ከመንገዱ የሚመለሱ ሰዎችን መንገድ ላይ አግኝቼ እዛ ጋር እሳት ነው እዛ ጋር ገደል አለ ብለው ስለ መንገዱ ሲነግሩኝ ይሁን ልሂድ ልየው ገደሉን ካላየሁ አላምንም። ቤት ያሉ ልጆች እየነገሩት ነዋ። እዚህ በሱ ስልክ ለቅድምን አልኩሽ። በሱ ስልክ ላኩልኝ። ምን ብለው በሱ ስልክ ላኩልክ? ያላኩልኝ ምንድን ነው ይሄ ካምፓኒው እንደዚህ ነው አሉኝ። እኔ ቅድምን አልኩሽ
የእናንተ ነገር እኔ አይመለከትም። የሚመለከተኝ የበላይ ጉዳይ ብቻ ነው። ይሄ ሰውዬ በደንብ ነው የማውቀው እኔ። እነዛ ልጆች አንተ ያመጣካቸው አይደሉም? አይደለም። ኦኬ ቆይ በላይ እነዛ ልጆች እሱ ሰፕላየር ካምፓኒ ነው እሱ ያመጣቸው ሳይሆን ሌላ። ግን ታዲያ እነሱ እኮ ስለዚህኛው ካምፓኒ በደንብ አድርገው መናገር ይችላሉ። አይና ላስረዳሽ እኔ የእናንተ አይመለከተኝም። እኔ የሚመለከተኝ የበላይ ነገር ብቻ ነው። በላይ ያልኩት እዚህ ነገር ፈጣሪ ያሳድረንና እንየው። ከሆነ መርሐባ ሆነ፣ ካልሆነ ማነው እዚያ ያመጣችሁት? የሚመለከተኝ የበላይ ጉዳይ ነው። ለምን እዚህ ላይ ሶስተኛ ወገን ስላለ ከሱ ጋር አግሪመንት ስላለኝ አንድ ነገር ይሄ ልጅ ከሆነ የአንድ ነገር ይሄ ልጅ ከተበደለ የአንድ ነገር ሌላ ስራ ካልገባ ያ ሙስጠፋ ነው የሚይዘው። እኔ በላይ ጋር መለስኩትና የሰው ወሬ ተውና በፈጣሪ አይተክ ካልሆነ ስልክ ያለ ደውልልኝ መጥቼ ወስዳለሁ አልኩ። ካላልኩም በላይ እሺ አንተ አሁን እኔ አላልኩም አይደለም፣ እኔ በአፌ አይደለም እዚህ ጋር እኔ በማስረጃ ነው። አሁን እዚህ ጋር ብር ምናምን ሰጠሁት አንተ ሰጠኸኝ። አንድ ነገር አሁን እኔ በጣም ያሳሰበኝ ነገር ቆይ አንረዳ ትልልቅ ሰዎች ስለሆነ በክሊር እያደረግን እንሂድ። ለጥያቄ ምላሽ አሁን ለምሳሌ መጀመሪያ የጠየቁ ሀቢባ እኔ ቅድም ያልጠየኩሽ ጥያቄ ምን እያደረግከን ነው? ኮንፊውዝ ሆንን። አልተባለም። እንደዛ ከሆነ ጅብሰን ቦርድ ሲሰራ ማየት እንፈልጋለን። ዌልካም። ደሞዙ ስንት ነው የተነጋገራችሁት? እዚህ ጋር 7500 የሰማ ነው። 2100 ለመነጋገራችሁ ማስረጃ ካቀረበስ እሱ የት አለ? እስኪ አቅርብልኝ። ልኬልሃለሁ። ስሚ ከፍተዋል። ሌላው ይቅር እኮ እግዚአብሔር የማይወደውን ስራ ነው አንተ አሁን ራሱ እያወራ ያለው የውሸት ነው። እስኪ ምንድን ነው የዋሸው? አራቱን ልጆች ያሳየናል እኮ አራቱን ልጆች አሁን የት እንዳሉ ማየት እንፈልጋለን ባይ ናቸው። አንደኛ ነገር ሀቢባ አንደኛ ነገር ልንገርሽ እኔ ይሄ ልጅ መቼ ነው የመጣ? ትናንትና። ስንት ሰዓት ነው የመጣ? በላይ ጠዋት 12 ሰዓት ገብተን የሄድነው ቀንም ቀጥተን ፀሐይ ይዛ ውጭ ላይ 6 ሰዓት ከምናምን። ምንድን ነው ፀሐይ ላይ? ቆይ ልንገርክ ይኸው ሰዓቱ አለ። እያንዳንዱን እግርክ ዱባይ ኤርፖርት ከገባበት ሰዓት ጀምሮ ተናገር። እሱ ነው ጥያቄ ጠየቅኩት። ስንት ሰዓት ነው ደረስክ? ጠዋት 12 ሰዓት። ኦኬ ሹፌሩ ስንት ሰዓት ነው የመጣላችሁ? ወደ 6 ሰዓት አካባቢ ነው የመጣው። ኦኬ ከኤርፖርት ነው የተቀበላችሁ አይደል? አሁን ምን ያወር ተቀመጣችሁ ማለት ነው? ኤርፖርት 6 ሰዓታት 6 ሰዓት በስንት በመከራ ማለት ነው። እግዚአብሔር ነው የምልሽ። ቆይ ምንም መከራ የለም። አንተ ቆይ አንድ ነገር ልንገርህ። ቆይ እኔንም አሳውረኝ። አንተ እኮ ማለት 100 ድርሃም መከራ እንደ የለም። ህዝቡ ይፍረድ፣ እሱ ይናገር። አንተ ሚውት አድርግለትና እሱ አንተ ስታወራ እሱ በፍጹም አላቋረጠክም። ሚውት አድርጎ ሲያዳምጥ ነበር። ስለዚህ ለሱ አይደለም ሀቢባ አንድ ነገር የቅድሙ ሙባረክ ራሱ ያለ ሌባ የተባለ ሙባረክ እኮ አይመለከተውም። ሙባረክ አስተዋወቀ እንጂ ምን አገባው? ይሄ ልጅ ከማስተዋወቁ በፊት ነው የሙባረክ አይመለከቱ። እኔ ማውራው ችግር እኔ ጋር ካለ እኔ አሁን ራሱ የገባው ተረጋጋ ወንድሜ ተረጋጋ። ነገሩ እንደዚህ አይደለም ነው የሚፈታው። تمرات الموضوع عارف الموضوع ايش؟ تمام؟ انسان انت جبته من اثيوبيا صح؟ احسن نتكلم بلغتنا عشان الكل يفهم. اوكي لا عشان بس انا فاهم نقطه عشان هو يمكن يفهمني يستوعبني. يفهم لغتنا. بيفهم امارية احسن مني ومنك. بيفهم امارية تمارات احسن مني. انا اللي يعني ማውራው እናንተ የምትረዱ ራሱ ከሆነ እኔ ፖይንቴ በጣም አጭር ነገር ነው። አጭር ነገሩ ምንድን ነው ታውቃለሽ? ይሄ ልጅ በጂፕሰም ቦርድ ነው የመጣ አይደል? እኔ ያልኩት በላይ ተረጋጋና ከጂፕሰም ቦርድ አማርኛ ምንድን ነው? በጣም ጥሩ እኮ በሱ ጉዳይ እኮ ጨረስን። ግን ደግሞ የተነጋገርነው አንተ ይሄ አማርኛ ኦልሬዲ ጨረሰነዋል። አሁን እኔ ወደ ደሞዝ ነው የደረሰን እኮ። ኦኬ ኖ ሁለተኛ ስቴፕ ይሄ ልጅ እንደበደልኩ ከተባለ ማታ ሌሊት ሰው ሌሊት ይሰራል። ስራ ሌሊት አለ የለም? ሀቢባ ጠዋት ፈጣሪ የኔ አማርኛ ማለት ነው። ጠዋት ፈጣሪ ያሳድረን አይተሽ ሀቢባ አይተሽ ካልሆነ ደውልልኝ። ይሄ ምን ማለት ነው? ይሄ ትክክል ነው፣ ጥሩ ነው። ደሞዝ ማስረጃ ባለ ደሞዝ ችግር የለም። ልጁ ባለመሆን ከ2500 ያገኛል። ደሞዝ አይደለም ማራ እኔ ፖይንት ያገኛል በይሆናል የለም። አሁን እሺ አግሪመንት አለ። አግሪመንት እኔ
አልሰራም። ደሞዙ ስንት ነው የተነጋገራችሁት? 1800 2100 1800 ማስረጃው እዚህ ጋር የሚለው 2100። እሺ አንተ እሱ ላስረዳሽ። አንተ ማለት ንግግር ላይ 2100 ድርሃም ግን ኮንትራክት ላይ 1800 ድርሃም እንደዛ ነው አይደል? ኖ የካምፓኒ ኮንትራቱ አለኝ እኔ ኮፒ ራሱ ልክልሻለሁ እኔ በዋትሳፕ 2100 የተባለ ከልጁ ጋር ያወራው የኔ ሰራተኛ ማለት ነው። ያወራ ምንድን ነው 2100 ሆኖ ቀሪ እጅ ላይ የሚደርሰው 1800 ድርሃም ነው ደሞዝክ። ስትነጋገሩ ለእያንዳንዱ ነገር ማስረጃ አቀርባለሁ ብሏል ልጁ። ማስረጃ አለ። ስትስማሙ አግሪመንታችሁ ስትስማሙ ዲል ስታደርጉ በጅብሰን ባለሙያ ነው በሙያው እንደሚመጣ ተነጋግራችኋል ወይ? ልመልስልሽ። እኛ አሁን ሰፕላየር ካምፓኒዎች ኮንስትራክሽን የሚሰሩ ኦርደር ሰጡን። ኦርደር የሰጡን ምንድን ነው? ብረታ ብረት፣ ጅብሰን ቦርድ፣ የእንጨት ስራ በቃ የቱቦ ይሄ የሽንት ቤት ምናምን ኤሌክትሪክ፣ አጠቃላይ የኮንስትራክሽን ስራ ባለሙያና ረዳት እንፈልጋለን። ቪዲዮ ልታበራልን እንችላለን። እኛ ቤት ላይ አለ። አጠቃላይ ስራ በብረታ ብረት በሙያ ቢመጣ ካለ ትንሽ ሰው የሚፈልጉት ያወራሁት የኔ ስታፍ ናቸው ያወራችሁ ማለት ነው። እሱና ሌላ ልጆች አሉ። ሁለተኛ ነገር በእኔ ድርጅት የመጀመሪያ ልጅ በኮንትራት የመጣው እሱ ነው። እኔ የምሰራው ስራዬ በፍሪ ቪዛ ብቻ ነው። በፍሪ ቪዛ የሚያሰራኝ ምንድን ነው? እንደዚህ ስቃይ ስላየሁት ነው። በኮንትራቱ ውሸት ስላለ ብዙ ድራማ ስላለበት ማለት ነው። አይዲ ካለው ይሄ ሰው ያ ስራ አልተመቸኝም ካለ ሌላ ስራ ይፈለግለታል አይደል? ኖ አይደለም። እሱ ላስረዳሽ ብዬ ነው እኔ። እና መጣ ይሄ ልጅ ብር ከፈለ አይደል? በነፃ አይደለም የመጣ ያ በእርዳታ አይደለም የመጣ 100 ሚሊዮን ይሁን ዞሮ ዞሮ እኔ አመንኩበት ያ ብር ተቀበልኩ አይደል? እዚህ ምንድን ነው ማድረግ ያለብኝ? ቃሌ መክበር አለብኝ እና ያለውን ነገር ከሱ ጋር መጨረስ አለብኝ በዲሉ ማለት ነው አይደል? ኦኬ ከዛ ካምፓኒ ከመጣ ቀጥታ ማለት ነው ኢምፕሊመንቱ ቪዛ በምሳሌ የሀቢባ ኮንስትራክሽን ካምፓኒ መጣ፣ ደሞዝ እንደዚህ ስራው እንደዚህ ተብሎ መጣ። ሌላ ስራ ራሱ መሰራት ትችላለች አይደል? በራስሽ ካምፓኒ እኮ እንደ ሌሎች አሁን የተሰቃየው ማለት ነው። ከዛ ለልጁ የናይስታብ ምን አልኩት? በእንደዚያ እናመጣው እና በራሳችን እናምጣውና ከንስለን ተረዳሽን ከንስለን ከዛ በኋላ ብዙ አማራጭ ስላለ አይተን ይሄ ልጅ ስራ ገብቶ አይቶ ካመነበት ከዛ በኋላ ኦልሬዲ ዲሉ ስላለን ይሄ ካምፓኒ ስለሚፈልግ ብዙ ሰው ወዲያው አይዲው ይሰራለታል 28 ቀን ስላለው ማለት ነው። ይሄ ጥፋት ነው? አዎ እኔ አንድ ድርጅት ካለኝ በድርጅቴ ፀጉር ቤትም ዳቦ ቤትም ምንም ካለኝ አንድ ሰራተኛ ሳመጣ ተረዳሽኝ? መጀመሪያ ተረዳሽኝ ያልኩት እኔ። አዎ ተረዳው። እሱ በጅብሰን ሙያ ስላለው በሌላ መቀየር አይፈልግም። በቃ የተባለው ነው የሚፈልገው። ስለዚህ የቃል ጉዳይ ነው፣ የእምነት ጉዳይ ነው። ነገሩ በጣም ቀላል ነው ሀቢባ፣ ነገሩ በጣም ቀላል ነው። እሱ ብቻ ነው ሀይ ነገር ነገሩ በጣም ከቀላሉ በላይ ቀላል ነው። እኛውም ብዙ ነገር እኔ የነገራችሁኝ ደሞዝ 1800 እና ኦቨርሊ ጅብሰን ስራ ነው። ከማን ጋር እንደሚያወራው ከዮራን ጋር፣ ዮራን የሚባል አለ እኔ ሰራተኛ ማለት ነው። ከዛ ዮራን ስልኩ ስጠኝና እኔ ላውራው፣ ይሄ ከዋሸው ዋሸው ይበለኝ። ገባሽ? ደወልኩለት። በላይ ያልኩት ወንድሜ አንተ አሁን የምትመጣው በእኛ ካምፓኒ ቪዛ ነው። አንድ ከገባ በኋላ ማለት ነው። ለምን በአጭሩ ማለት እጥር ምጥን ማድረግ ጉዳዩን እሱ ይሄ ልጅ በጅብሰን ቦርድ በሙያው ቃል ተገብቶለት ከመጣ የመጀመሪያው ነገር እኮ እምነት ነው፣ ቃልን ማክበር ነው። እኔ አንድን ሰው በጅብሰን ብዬ ካመጣ ላስገባው የምችለው እና እኔ አላስገባም። ኦልሬዲ ዛሬ ሌላ ስራ አላስገባም ሀቢባ አልኩሽ። እኔ ሀቢባ አሁን ምሳሌ እኔ አንቺ ሙባረክ አለን። የሀገሩ ሁኔታ ለሰው ነው የሚሰጠው አይደል? ሰው ኦኬ። አንቺ አንድ ልጅ ለእኔ ሰጠሽ አህመድ አልሽኝ። ይሄ ልጅ ጅብሰን ቦርድ አስገባ አልሽኝ አንቺ ሀቢባ ማለት ነው። አንድ ልጅ ያ ልጅ አንድ ነገር ከሆነ ማን ነው የምትጠይቂው? ያመጣውን
ቴንክ ዩ። እኔ ትላንት መጣ ይሄ ከሱ ጋር 5 ልጆች አሉ። 4ቱ በፍሪ ቪዛ ነው ያመጡት። እሱ ብቻ ነው በኮንትራት ያመጣ። ኦኬ የኔ አኮሞዴሽን አለኝ። የራሴ አኮሞዴሽን ማስቀምጣቸው እስከ አይዲ እስከሚቀበሉ ሜዲካል እስከሚጨርሱ የራሴ አኮሞዴሽን አለ። ኦኬ እዛ መጣ ከሾፌሩ ጋር ገባ። ሰላም ነው አለም ብለን እሱ ከነሱ መሀል አወጣሁት። ለምን እሱ በኮንትራት ነው ያመጣ፣ እንደሱ አይደለም። ኦኬ ኦኬ ወደ ቢሮ መጣን። ልጆቹ ወደ ሜዲካል ወሰድናቸው። አንድ ጀለሴ ያለ ከሱ ጋር ሄድ እናንተ ቢሮ መኪና ስለማይበቃ ተመለስኩና ተገናኘን ቢሮ መንገድ ላይ ማለት ነው። የሆነ አንተ ቆይ ለምን በካንስል ለምን በኮንትራት መጣክ? ይህ እንደኔ እንደ ቅድም ያልኩሽ ጥሩ ነገር ያሰብኩለት ማለት ነው። አንተ ደሞዝ እስከ 32,500 ታገኛለህ በፍሪ ቪዛ ካለክ ማለት ነው። ይሄ ሁሉ ህዝብ